الرحيم. باب قرار المرأة في بيتها. هذا كتاب سيقبا يمجمر يوم باب قرار المرأة في بيتها. سيسلج أبيتها مرقاتها وج موتات مكنسها متوا خير لها لسوا بلاجنا يتشال عندهونه يمياساي حديثا يازه رأسنو من الخروج وج كموتات ولو إلى المسجد وده مسجد እንኳን ቢሆን መስጂድ ለመሄድ እንኳን ቢሆን ወደ ውጭ ከመውጣት ይልቅ ሴት ልጅ ቤት ውስጥ መርጋቷ ለሷ በላጭ እንደሆነ የሚያሳይ ሐዲስ የሚጠቀስበት ባባ። ከዚህ ፊት የተማርናቸው የተለያዩ ህግጋት አሉ በተለያዩ ኪታቦች። አብዛኞቹ እንደዚሁ ከሐዲሶች ተጨምቀው ኪታቡን ያዘጋጁት ጸሐፊዎች የተረዱትን ፊቅሁን የሐዲሱን ግንዛቤ ነው ያሰፈሩልን። በሐዲስ ኪታቦች ላይ ደግሞ ቀጥታ ከነብዩ ሰለላሁ ዐለይሂ ወሰለም የተነገረውን ቃል ራሱን ነው ምንማረው። ስለዚህ ፊቅህም ያስፈልጋል፣ ሐዲስ ራሱም ያስፈልጋል። ፊቅህን ብቻ መማርም አያዋጣም፣ ሐዲስን ብቻ መማርም አያዋጣም። ጀማሪ ለሆነ ሰው ትልልቅ ደረጃ የደረሱ ሰዎች ናቸው ሐዲስን ቀጥታ ያነበቡ ህግጋትን ሐላል ሐራሙን ከሐዲሱ መውሰድ የሚችሉት ኢስቲንባጥ ማድረግ የሚችሉት። ለዚህ ነው የፊቅህ ኪታቦች ያስፈልጉን። ቁርአንን ሐዲስን በሚገባ ያጠኑ ምሁሮች ከቁርአን ሐዲስ የተረዱትን ከነሱ በታች ላሉ አንባቢዎች ተማሪዎች አጠር አድርገው የሐዲሱን ትርጉም መልእክቱን አጠቃላይ ሐሳቡን ያሰፍራል። ይሄን ብቻ ቀርቶ የሚኖር ሰው የሚያነበውን ነገር ማስረጃ ላያውቅ ይችላል፣ ሰው ካላብራራለት በስተቀር ዓለሞች ሸርሕ ካላረጉለት በስተቀር። ስለዚህ ሁለተኛ ደረጃ ከፍ ሲል አንድ ሰው ሐዲስን ሲያነብ የረሱልን ሰለላሁ ዐለይሂ ወሰለም ንግግር ቀጥታ ሲሰማ የተለያዩ የዲን ህግጋትን ማስረጃቸውን ማወቅ ይችላል። ለሌሎችም ማስረጃ ብሎ ማቅረብ ይችላል። ከቁርአን ከሐዲስ ውጭ ያሉ ሐተታዎች ንግግሮች ራሳቸው ማስረጃ ሊሆኑ አይችሉም። የነቢ ንግግር ነው ማስረጃ የሚሆናቸው። ቢበዛ ዲን ላይ የታወቁ ዑለሞች እንዲህ ብለዋል ገሌ በሚባል ኪታባቸው፣ መቼም እነሱ ያለ ማስረጃ ይሄን አይሉም፣ ማስረጃው ይፈለግ ነው የሚባል መነሻ ነው የሚሆን። ስለዚህ የተለያዩ ከዚህ ፊት በተለያዩ ኪታቦች የተማርናቸው ህግጋትን ቀጥተኛና ግልጽ ማስረጃዎቻቸውንም እንማራለን ሐዲስ ስንቀራ ማለት ነው። ቀራር ማለት መርጋት ማለት ነው፣ ማረፍ ማለት ነው። የትኛውም ሁኔታ ላይ ያለች ሴት ልጅ ለሷ ቤት መቀመጧ በላጭ ነው። እድሜዋ የገፋም ይሁን ገና ወጣትም ትሁን መካከለኛም ትሁን ሴት ልጅ ለአካለ መጠን ከደረሰች በኋላ ቤት መቀመጧ ለሷ ኸይር ነው። ይሄን ለማድረጓ ወይም እሷ ላይ የዲን ችግር ያስከትላል ወይም እሷ ስትወጣ በእሷ ሊፈተኑ የሚችሉ ወንዶች ላይ ችግርን ያስከትላል። ሌሎችም ቤት በመቀመጥ የሚገኙ ጥቅሞች አሉ፣ ወደ ኋላ ላይ ምን ጠቅስ ይሆናል። ኸይሩን ለሃ ሚነል ኹሩጅ ወለው ኢለል መስጂድ፣ ቤት መቀመጧ ቤት መርጋቷ ያለ ምክንያት መውጣት መተዋ ለሷ በላጭ ነው፣ ኸይር ነው። ምትወጣ ወደ መስጂድ እንኳን ቢሆን መስጂድ ሄዳ የምታገኘው ኸይር ሊኖር ይችላል። ነገር ግን መስጂድ ሄዳ ከምታገኘው ኸይርም ቤት መቀመጧ በላጭ ነው። ቤትን ከመስጂድ ለማስበለጥ ሳይሆን ሴት ልጅ ከቤት ስትወጣ የሚደርስባት የዲን ፈተና ልታደርሰው የምትችለው ፈተና ከባድ መሆኑን ለመግለጽ ነው እንጂ ምድር ላይ ካሉ ቤቶች ሁሉ በላጭ ቤት የአላህ ቤት ነው፣ መስጂድ ነው። ነገር ግን እንደ ሁኔታው በግለሰብ ደረጃ ሴት ልጅ ከቤት ወጥታ መስጂድ እስክትደርስ ድረስ ከመስጂድ ወደ ቤት እስክትሄድ ድረስ ከመስጂድ ወደ ቤት እስክትደርስ ድረስ ሊፈጠሩ የሚችሉ በርካታ ችግሮች፣ ፈተናዎች ስለሚኖሩ ግዴታ ባልሆነባት ወቅትና ሁኔታ ላይ ወደ መስጂድ እንኳን ከመውጣት ይልቅ ቤት መቀመጧ በላጭ። ወጥታ መስጂድ መሄዱ ሌላ ቦታ መሄዱ ግዴታ ሲሆን የዲን ግዴታ ሲሆን የህይወት ግዴታ ሲሆን ይህን መውጣቱ ይፈቀዳል። ቤት ከመቀመጥም መውጣቱ በላጭ ሊሆን ይችላል። አላህን ለማወቅ ነቢይን ለማወቅ ዲኗን ለማወቅ ከቤት መውጣት የግድ ከሆነ ሶላት አሰጋገድ ማታክ ከሆነ መማር ማስችል ከሆነ ቤት ውስጥ ሆና መውጣት መማር ትችላለች። ከታመመች ቤት ውስጥ መታከም ካልቻለች መውጣት ትችላለች። ግዴታም ሊሆንባት ይችላል ራሷን ማዳኑ። መሰል የሆኑ ሁኔታዎች አሉ። ከቤት መውጣት የግድ ሲሆን መውጣቱ ይቻላል በላጭም ይሆናል የሚባልበት። ካልተገደዱ አስፈላጊ ሆኖ ካልተገኘ ከቤት ከመውጣት ቤት መቀመጥ በላጭ እንደሆነ የሚያሳይ ሐዲስ አስቀምጠዋል። ከዚህ አስከተለው የመጀመሪያው ሐዲስ عن ابن عمر رضي الله عنهما قال قال رسول الله صلى الله عليه وسلم لا تمنعوا نساءكم المساجد
ወቡዩቱሁነ ኸይሩን ለሁነ። አብዱላህ ብን ዑመር ረዲየላሁ ዐንሁማ ከነቢ ባስተላለፉት ሐዲስ ቃለ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢዩ ብለዋል ላ ተምነዑ ኒሳአኩሙል መሳጅደ ወንዶች ሆይ ሴቶቻችሁን መስጂድ መሄድ አትከልክሏቸው። ወቡዩቱሁነ ነገር ግን ቤታቸው ኸይሩን ለሁነ መስጂድ ከመሄድ ለነሱ የተሻለ ነው ብለዋል ነቢ አሉ። አብዱላህ ብን ዑመር ታላቁ ሰሓቢ ሶሒሑን ሐዲሱ ትክክለኛ ነው፣ ሶሒሕ ነው። አኽረጀሁ አቡ ዳውድ ወብኑ ኹዘይመተ አቡ ዳውድና ኢብኑ ኹዘይማ የሚባሉት የሐዲስ ጸሐፊዎች ዘጋቢዎች ዘግበውታል። ሐዲሱን ያስተላለፉት ሰሓቢ አብዱላህ ኢብኑ ዑመር ይባላል። ለማሳጠር ኢብኑ ዑመር በመባል ይታወቃሉ። የዑመር ልጅ ማለት ነው። ሙሉ ስማቸው አብዱላህ ኢብኑ ዑመር ኢብኑል ኸጣብ ናቸው። የታዋቂው የዑመር ኢብኑል ኸጣብ ልጅ ናቸው። ገና በልጅነት ነው የሰለሙት። ከአባታቸው እኩል እንደሰለሙ ሂጅራ እንደሄዱ ተነግሯል። እንደ ሂጅራ 73ኛው ዓመተ ሂጅራ ላይ ሞተዋል። የመዲና ዓሊም ነበሩ። ብዙ ሐዲሶችን በማስተላለፍ ከሚታወቁ ሱሐቦች መሃልም የሚመደቡ ናቸው። ዒልምን፣ ዒባዳን፣ ፊቅህን አላህ የሰጣቸው ናቸው። ለየት ባለ መልኩ የነቢዩን ዓለይሂ ሰላቱ ወሰላም ሱና ተከታትሎ መተግበርም መለያቸው ነበር። ከቁረይሽ ወጣቶች እንደ አብዱላህ ብን ዑመር ስሜቱን የሚቆጣጠር በዱንያ ያልተፈተነ ሰው አላየሁም ብለው መስክረውላቸዋል ሱሐቦች ራሳቸው። ነቢያችን ሰላቱ ወሰላም አብዱላህ ብን ዑመር ምርጥ ሰው ነበር፣ ሌይል ሶላት ቢሰግድ ብለዋል። ይሄን ካሉበት ቀን ጀምሮ አብዱላህ ብን ዑመር ሌይል ትተው አያውቁም ተብሏል። እኚህ ሰሓቢ ምን አሉ? ነቢዩ ሰላቱ ወሰላም ላ ተምነዑ ኒሳአኩሙል መሳጅደ ብለዋል። ላ ተምነዑ ወንዶች ሆይ አትከልክሉ፣ ኒሳአኩም ሴቶቻችሁን፣ በእናንተ ኃላፊነት ስር ያሉ ሴቶችን፣ ሚስት ልትሆን ትችላለች፣ ልጅ ልትሆን ትችላለች፣ እህት ልትሆን ትችላለች። አትከልክሉ አልመሳጅደ ወዴተኛው መስጂድ የአላህ ቤት መሄድ ከፈለጉ አትከልክሏቸዋል። በአንዳንድ ዘገባዎች ቡኻሪ በዘገቡት ኢዘ ስተእዘነት እምረአቱን አሐደኩም ኢለል መስጂድ ፈላ የምነዕሃ ብለዋል። ይህ ሐዲስ በዚህ ቃል አቡ ዳውድና ኢብኑ ኹዘይማ ዘገቡት ይባል እንጂ በመሰረቱ ሐሳቡ ቡኻሪና ሙስሊም ውስጥም አለ። ቡኻሪ ላይ አንዳችሁ ባለቤቱ ወይም በሱ ስር ያለች ሴት መስጂድ ልሂድ ብላ ካስፈቀደችው አይከልክላት ብለዋል። ላ ተምነዑ የሚለው ኺጣቡ ለወንዶች ነው። መስጂድ መሄድ አለመሄድ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ የሴት ልጅ የራሷ ጉዳይ ሳይሆን የተደረገው የባሎች የኃላፊዎች ጉዳይ ነው የተደረገው። ላ ተምነዑ የሚለው ኺጣቡ ንግግሩ ለወንድ ነው። ወንዶች ሆይ ሴቶቻችሁ መስጂድ ልሂድ ካሉ አትከልክሏቸው ነው ያሉት። ቀደም ሲል የተጠቀሰው የቡኻሪ ዘገባ ደግሞ ይህን ግልጽ አድርጎታል። ኢዘ ስተእዘነት እምረአቱን አሐደኩም አንዲት ሴት ወንዶች ሆይ አንዳችሁን መስጂድ ልሂድ ብላ ካስፈቀደች አይከልክላት ብለዋል። ስለዚህ ሴት ልጅ ወደ መስጂድ እንኳ ቢሆን ከቤት ስትወጣ ባሏን ማስፈቀድ እንዳለባት በግልጽ ያሳያል። ወቡዩቱሁነ ኸይሩን ለሁነ መውጣቱን ፈቀዱ ነብዩ ሰለላሁ ዐለይሂ ወሰለም። ባሎችም እንዲፈቅዱ ኃላፊዎችም እንዲፈቅዱ መከሩ፣ አትከልክሉ አሉ። ግን ያስፈቅዱ ከማለታቸው ጋር አስከትለው ግን ምን አሉ? ወቡዩቱሁነ ኸይሩን ለሁነ መውጣት መተዋቸው፣ እቤት መቆየታቸው፣ መርጋታቸው ለነሱ የተሻለ ነው። ለምንድን ነው ይሄ የሆነው? ሊአነሁ አስለሙ ሚነል ፊትና ሴት ልጅ ከቤት መውጣት መተዋ ከመፈተን እንድትድን ያደርጋታል። ከቤት ስትወጣ ወይም ልትፈተን ትችላለች ወይም ልትፈተን ትችላለች። ሱሐቢዩ አብዱላህ ብን ዑመር ይሄን የነቢይን ሐዲስ ሲያስተላልፉ አትከልክሉ ሴቶችን ሲሉ ልጃቸው ቢላል ወላሂ እንከለክላቸዋለን። አብዱላህ ብን ዑመር የነቢይን ሐዲስ ቀጥታ እንደወረደው የሚተገብሩ ሰው ናቸው፣ የሚያስተላልፉ ሰው ናቸው። ኋላ ላይ ሁኔታዎች ተቀያይረዋል። የሴቶችም አለባበስ በተወሰነ መልኩ ተቀይሮ ሊሆን ይችላል። የወንዶችም ሐያ አደብ ቀንሷል። ስለዚህ ልጃቸው እንከለክላቸዋለን መውጣታቸው ችግር ያመጣል። ይሄኔ አብዱላህ ብን ዑመር ወላሂ አላናግርህም ነቢ እንዲህ ብለዋል እያልኩኝ ነቢ አትከልክሉ ብለዋል እያልኩኝ አንተ እንከለክላለን ትላለህ እንዴ ብለው እስከ ለተሞታቸው እንዳላናገሩት ሁሉ ልጃቸውን ተነግሯል። ለአላህ ብሎ መቆጣት፣ ለአላህ ብሎ ጥፋተኛን መዝጋት እንደሚቻል የሚያሳይ
ነገር ግን የሚጠቅሙ ከሆነ አባት ስለሆኑ ልጃቸው ላይ እርምጃ ወሰዱ። የአባት መዝጋት ማኩረፍ ልጅ ሊጠቅም ይችላል። ወከዛሊክ አብዱላህ ብን ዑመር ለነቢ ሐዲስ ካላቸው ክብር ነው ይሄን ያደረጉት። ሰዎች ለግል ስሜታቸው ለነፍሳቸው ምናልባትም የዲን ሽፋን ሰጥተውት ሰውን ማኩረፍ አስፈላጊ አይደለም። በትክክል ተመክሮ እምቢ ካለ ማኩረፉ ይጠቅመዋል ከተባለ ማኩረፍ እንደሚቻል ያሳያል። ሐዲሱ ላይ የተኛውም ሰዓት ሴቶች መስጂድ ልሂድ ካሉ መፍቀድ እንደሚቻል እንደሚገባ ነው የተነገረው። ነገር ግን በአንዳንድ ዘገባዎች መውጣቱን በሌሊት ገድበውታል። አንዳንድ ዘገባዎች ላይ በማታ ሴት ልጅ መስጂድ ልሂድ ብላ ካስፈቀደቻችሁ ፍቀዱ ተብሏል። በአንዳንድ ዘገባዎች ላይ ደግሞ ፈልየኽሩጅነ ተፊላት ተብሏል። ወደፊትም ይመጣል። ሳይቀባቡ ሽቶ ሳይጠቀሙ ንጹህ ልብስ ሳይለብሱ ቁሽሽ ብለው ይውጡ ተብሏል። ተፊላ የሚለው ትርጉም ይሄ ነው። ለምንድን ነው ይሁሉ የተባለው? ሴት ልጅ የምትወጣው ለዒባዳ እንጂ ውበቷን ለማሳየት ለመዝናናት ለመንሸራሸር እንዳልሆነ ለማሳየት ወንዶችን የኢማን ድክመት የሐያ ማነስ ያለባቸው ሰዎችን እንዳይፈትኑ መውጣቱን ፈቀዱ ነቢ ፍቀዱም አሉ። ነገር ግን አንድ ሌሊት ላይ ይሆናሉ ማንነቷ ስለማይታወቅ፣ ሁለት ሳይዋቡ ሳይኳኳሉ ጥሩ ሽታ እንዲኖራቸው ሳያደርጉ ይውጣል። ወንድን እንዳይፈትኑ አይን ውስጥ እንዳይገቡ መከታተል መልከፍ የሚፈልጉሉ እንዳያውቅም። ሶስተኛ ደረጃ ያስፈቅዷል። ካስፈቀዷችሁ ፍቀዱላቸዋል። የመውጣቱን በር በጣም ያጠበቡት። ሽቶ ተቀብታ የወጣች ሴት ዝሙተኛ እንደሆነች ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል፣ ደጋግመዋል። አቡ ሁረይራ መንገድ ላይ ሴት ልጅ ሽቶ ተቀብታ ስታልፍ ወዴት ነው የምትሄጂው አንቺ የአላህ ባሪያ ብለዋት ወደ መስጂድ ስትላቸው ተመለሺ፣ ታጠቢው፣ ሽቶን አስወግጂው። ነብዩ ሰለላሁ ዐለይሂ ወሰለም የተኛውም ሽቶ ተቀብታ በወንዶች አጠገብ ያለፈች ሴት ዝሙተኛ ናት ሲሉ ሰምቻለሁ ብላ። ሽቶ ብቻ አይደለም የሚከለከለው፣ ማንኛውም ሽታ ያለው ጥሩ ሽታ ያለው ነገር እዚህ ውስጥ ይካተታል። ስሜትን ሊቀሰቅስ ይችላል፣ ሊፈትን ይችላል፣ የሰዎችን ልብና አይን ወደ እሷ ሊያዞር ይችላል በማለት ነው። ወንዶች ሆይ ሴቶችን መስጂድ መሄድን አትከልክሉ የሚለው ክልከላ ለሐራም ነው ለከራሃ ሁለቱም ተብሏል። ወንድ ልጅ ሴት ልጅ መስጂድ ልሂድ ብትል ቢከለክላት መከልከሉ ሐራም ነው ወይስ የተጠላ ነው? ሁለቱም ተብሏል። የተመረጠው የተጠላ ነው የተባለ መከልከል ይችላል። አላሁማ ኢላ የምትወጣው ዋጅብ የሆነ ግዴታ የሆነውን የሸሪዓ እውቀት ለመቅሰም ከሆነ መከልከል አይችልም። እሷም መውጣት ትችላለች። የሶላት ህግጋትን፣ የጾም ህግጋትን፣ የጀናባ የሐይድ ትጥበትን፣ ሌሎችም እስልምናዋ ቀጥ እንዲል ሙሉ እንዲሆን ግዴታ የሆነውን የሸሪዓ እውቀት ለመቅሰም ከሆነ የምትወጣው መከልከል አይገባውም። በሌሊት መገደቡ እንደ ጊዜው እንደ ቦታው፣ አንዳንዴ በሌሊት መውጣቱ የባሰ ፈተና ሊሆን ይችላል፣ ለወንጀል ሊያመች ይችላል። ዛሬ ላይ የነበረ ሌሊት ላይ የሚደርስ አደጋ ስላልነበረ ነው። አሁን ላይ ምናልባትም በተለይ አንዳንድ ቦታዎች ላይ ፈተናው የሚበዛው ጥፋት የሚበዛው ሌሊት ላይ ሊሆን ይችላልና ቀን ላይ ሊባል ይችላል። በላጩ መውጣቱ የግድ ከሆነ ቀን ላይ ትውጣ ሊባል ይችላል። ሌሊት በራሱ ይሰትራል፣ ሰዎችም እንቅስቃሴያቸውን ይቀንሳሉ የሸር ሰዎች ካልሆኑ በስተቀር። ከሰሐቦች መሃል አንዱ ሰሐቢ ባለቤቱ መስጂድ ካልሄድኩ ትለው ነበር፣ ሁሌ ይከለክላት ነበር። ነብዩ ሰለላሁ ዐለይሂ ወሰለም አትከልክሉ ብለው የለም እንዴ ያለች ማስረጃ ታደርገ ነበር። አንዴ ፈቀደላትና ሄደች። እሱ መንገድ ላይ ተደብቆ ራሱን ቀይሮ ጠብቋት ልክ ስታልፍ ወገቧን ነካ አረጋት። ዘመኑ ተበላሸ እያለች ከዛ በኋላ መስጂድ መሄድ እንዳቆመች ተነግሯል። ሴት ልጅ በመሰረቱ መስጂድ መሄድ ትችላለች። ቤት መቀመጧ ግን ለሷ በላጭና የተሻለም። አይሻና ሌሎችም በርካታ የሐዲስ የሸሪዓ አዋቂዎች ይህ የሚባለው በነቢይ ዘመን ነው፣ ሴት ልጅ መስጂድ ትሄድ የተባለው የተፈቀደው በነቢይ ዘመን ነው፣ በሰላሙ ጊዜ ነው። አሁን ላይ ጊዜው ተቀይሯል። ሰዎች ሐያ አጥተዋል። የሴቶች አለባበስም መቀየር ይዟልና አሁን ላይ ያለውን የሴቶችን ሁኔታ የዘመኑን ሁኔታ ነቢይ ቢያዩ ሴቶች መስጂድ አይሄዱ ይሉ ነበር ብለዋል። ስለዚህ በተቻለ ያክል ሴት ልጅ ከቤት መውጣትን ልትቀንስ ልትተው ይገባታል። የወጣች እንደሆነ መስፈርቶችን ልታሟላ ልትጠብቅ ይገባታል። የግድ ለሆነ ጉዳይ እንጂ ልትወጣ አይገባም። ወቡዩቱሁነ ኸይሩን ለሁን፣ እቤት መቀመጣቸው ለነሱ ለሴቶች በላጭ ነዋል። እቤት መቀመጣቸው በላጭ። ከዚህ ብዙ
ምን ወስዳቸው ቁም ነገሮች ፋይዳዎች አሉ። አንደኛው እቤት መቀመጥ ዒባዳ እንደሆነ እንረዳለን። ሴት ልጅ ሆም ብላ ስሜቷን አሸንፋ እቤት መቀመጧ ዒባዳ ነው፣ አጅር ያስገኛል። ከየት ተወሰደ ይሄ ካለን ወቡዩቱሁነ ኸይሩን ለሁነ ለነሱ በላጭ ነው የሚባለው አጅር የሚያስገኝ ነገር ሲሆን፣ ጥቅም ያለው ነገር ሲሆን ሴት ልጅ የትም ከመሄድ ሶብር አድርጋ ታግሳ ቤት መቀመጧ ዒባዳ ነው፣ አጅር አለው። በሁለተኛ ደረጃ ቤት መቀመጥ የባል ሐቅ ነው። የሴት ልጅ የኃላፊዋ ሐቅ ነው። ሴት ልጅ ቤት ቁጭ ብላ ነው ባል እንዲኻድማት የሚያስፈልገውን ነገር እንዲያሟላላት፣ ስትታመም እንዲያሳክማት፣ ስትራብ እንዲያበላት፣ ልብስ ያስፈልጋት እንዲገዛላት፣ እንዲጠብቃት፣ እንዲንከባከባት ነው ሸሪዓ የሚያዘው። ይሄ ለሷ ክብር። ይሄን ሁሉ የሚያደርግላት ባል ኃላፊ ከቤት ሊያጣት አይገባም። የሚያስፈልጋትን ነገር ሁሉ እያቀረበ እሷ እንደፈለገች የትም ልዞር አይገባም። ስለዚህ ቤት መቀመጥ የባል ሐቅ ነው። ለዚህም ነው አንዳንድ ሐዲሶች ላይ ካስፈቀደቻችሁ ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ሶስተኛው ቤት የመቀመጥ ዓላማ ሒጃብ ሲትርን። ሴት ልጅ ቤት በተቀመጠች ቁጥር ሒጃቧ የተሟላ ይሆናል። የጨርቁ ሒጃብም ላይ ያስፈልጋት ይችላል በልክ እንጂ። የሴት ልጅ ሒጃቧ ሁለት አይነት፣ የጂዳር የግርግዳ የቤት ሒጃብ አለ። ከቤቷ ከግቢዋ እስካልወጣች ድረስ ሒጃብ እንዳረገች ነው የሚቆጠረው። የማንም አይን እሷ ላይ አያርፍም። ማንንም አታይም ከሚፈቀዱላት ቤተሰቦቿ ውጭ። ሁለተኛው ከአጥር ከቤት ስትወጣ የሚያስፈልገው የጨርቅ ሒጃብ ነው። ሁለቱም ሒጃብ ከተጠበቀ የሴት ልጅ ሐያዋ ኢማኗ ይጠበቃል፣ ሙሉ ይሆናል። ሁለቱም ከጠፋ በአደጋ ትከበባለች። ከሁለቱ አንዱ በቀነሰ ቁጥር ኢማኗ ሐያዋ እየቀነሰ ይሄዳል። ስለዚህ ቤት የመቀመጥ ቤት የመርጋት ሌላኛው ዓላማና ጥቅም ሒጃብ ሲትርን። ሌላኛው ቤት የመቀመጥ ጥቅም ከእኽትላጥ መራቅ ነው። ከተቃራኒ ጾታ ጋር እንዳይቀላቀሉ አጋዥ ሰበብ ይሆናል። ከተቃራኒ ጾታ ጋር መቀላቀል ትልቅ የጸባይ መበላሸት፣ የዲን መድከም፣ የትልቅ ፈተና ሰበብ ነው። የሴቶች መበላሸት፣ የወጣቶች መበላሸት አንዱ ትልቅ ሰበቡ እኽትላጡ። ሴት ልጅ ከቤት በወጣች ቁጥር መንገድ ላይ፣ ገበያ ላይ፣ ታክሲ ላይ ከአጅነቢ የተላፋች የተጋፋች ነው የምትውለው፣ የምትሄደው፣ የምትመጣው። እቤት ስትረጋ ይሄ ሁሉ ፈተና ይቀራል። አትፈተንም፣ አትፈተንም፣ ቢያንስ ትቀንሳለች። እኔ ቤት ብቀመጥስ ስንቶች ተገላልጠው ያው ምርቃናቸውን የሚሄዱ አሉ አይደለም ወይ? ኩሉ ነፍሲን ቢማ ከሰበት ረሂን፣ ሁሉም የሚጠየቀው ስለራሱ። ሌሎች አጠፉ ብሎ ማጥፋት ሞኝነት። ቀብር ገብተን ስንጠየቅ እነሱ ስላደረጉ ብለን መልስ መስጠት አንችልም። እነሱን ተከተሉ አልተባልንም። ሁሉም ሰው ስለራሱ ነው የሚጠየቀው። መጥፎን ነገር ማስወገድ ባንችል ልንጨምርበት ልናባብሰው አይገባም። ወከዛሊክ ቤት የመቀመጥ የመርጋት ዓላማው ሌላኛው ጥቅሙ አይነ ሰበር ለማድረግ አጋዥ ነው። ሴት ልጅ ከቤት እስካልወጣች ድረስ እይታዋን የቤቷ ግድግዳዎች፣ የግቢዋ ግድግዳዎች ይሰብሩታል፣ ይመልሱታል። አላህ የሚፈቅደውን ነገር ነው የምታየው። ከቤት ስትወጣ የምታየውን አታውቅም። ወንዱም ሴቱም ይፈተናል በሴቷ መውጣት ምክንያት። በተለይ ሙሉ ሒጃብ ማታረከው ሙሉ ሒጃብ አድርጋ እንኳ በእሷ የሚፈተኑ ይኖራሉ። እሷ ትፈተናለች። አፈዐምያ ወታኒ አንቱማ። ሴት ልጅ አይኑ የማያይ እውር የሆነን ሰው እንኳ ማየት እንደማይገባቸው እሱ እውር ቢሆን እናንተ እውር ናችሁ እንዴ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወንድ ሴትን ማየት እንደሌለበት ሁሉ ሴትም ወንድ ማየት የለበት። አሁን ላይ ትውልዱ አብዛኛው ተበላሽቶ ሚዲያ የሰዎችን አኽላቅ ቀይሮ ልጃገረዶች አይደሉ ወጣቶች አይደሉ ያገቡ እድሜያቸው የገፋ ሁሉ ሳይቀሩ ስለ ወንድ ውበት የሚያወሩበት ጫወታቸው ሁሉ ስለ ጠፊው ዱንያ ውበት የሆነበት ሐል ላይ ተደርሷ። ሴት ልጅ ያየቻትን ሌላ ሴት ለባሏ ግልጥ አድርጋ መልኳን ሁኔታዋን እንዳትናገር ነቢ ከልክላ። ይህ የተከለከለው ፈተና ስለሚያመጣ። ልክ እንደዚሁ ሴት ልጅ ስለ ሌላ ወንድ ማንነት፣ ምንነት፣ ሁኔታ ደጋግማ አይታ ልታወራ ልታስብ አይገባም። ወንዱ አይኑን ሰበር ያደርግ እንደተባለ ሁሉ ሴትም አይኗን ሰበር ታደርግ ተብሏልና ከቤት መውጣትን ስትቀንስ ይሄም አደጋ ይቀንሳል። የእይታ መብዛት ቀልብ ያደርጋል። የቀልብ መድረቅ ከአላህ ያርቃል። ሌላኛው ቤት የመርጋት ዓላማና ጥቅም ቤትን ለማስተካከል ቤትን ለማሳመር
ለቤት በቂና ትልቅ ትኩረት ለመስጠት አጋዥ ይሆናል። ከቤት መውጣት የምታበዛ ሴት ቤቷ ወና ይሆናል፣ ባዶ ይሆናል፣ ብዙ ነገሮች ይበላሻሉ። ቤት የምትቀመጥ ሴት ቤቷን ታሳምራለች፣ ታስተካክላለች፣ ሁሉ ነገር ቦታ ቦታ ይይዛል። ወከዛልክ ለልጆች ለመልካም ተርቢያ አጋዥ ነው። ከቤት መውጣት የምታበዛ ስትዞር የምትወል ሴት ልጆቿ ይበላሻል፣ ዲናቸውም ዱንያቸውም ይበላሻል። ምግብ በወጉ አያገኙም፣ ልብሳቸውን በአግባቡ አይለብሱም፣ ንጽህናቸው አይጠበቅም። ከሁሉም በላይ ደግሞ አኽላቃቸው ይበላሻል። ሶላት በአግባቡ አይሰግዱም፣ ቁርአን አይቀሩም፣ የቀሩትን አያጠኑም፣ የሐፈዙትን ሙራጃዓ አያረጉም። በሰራተኛ እጅ ነው የሚያድጉት፣ በካርቶን ፊልም ነው የሚውሉት። ቤት የምትውል ከሆነ ግን ይሄ ሁሉ ይቀራል፣ ይቀንሳል። ቢያንስ የሚያደርጉትን ነገር መምረጥ ትችላለች። ሙሉ በሙሉ ማስተካከል ባትችል ጥፋቱን መቀነስ ትችላለች። ከነዚህና ከሌሎች መሰል ጥቅሞች በመነሳት ወቡዩቱሁነ ኸይሩን ለሁን ተብሏል። ቤታቸው ለነሱ የተሻለ ነው ተብሏል። ልብ በሉ፣ ከፊት መስጂድ መሄድ አትከልክሉ ነው ያሉት። አስከተለው ግን ቤታቸው የተሻለ ነው። መስጂድ ሄዶ እንኳ ከመዋል መስጂድ መመላለስ ከማብዛት ለሴት ልጅ ቤት መቀመጥ በላጭ ነው። ከቤት መስጂድ ከመስጂድ እስከ ቤት በሚደረገው ጉዞ ፈተና ሊኖር ስለሚችል ከቤት ሲርቁ ቤት ስለሚበላሽ መስጂድ የዒባዳ ስፍራ ነው። በዒባዳ ሰዓት መሄድ ይቻላል። የዕልም ስፍራ ነው። በዕልም ሰዓት በትክክል ሊማሩ ሊለወጡ ከሆነ መሄድ ይቻላል። መስጂድ እንኳ ከመሄድ ቤታቸው በላጭ ነው ከማለታቸው ጋር ያለ በቂ ምክንያት ከቦታ ቦታ እንሸራሸር መሄድ መምጣት፣ ቤት መቀመጥ ደበረኝ ሰለቸኝ ማለት የኢማን ማነስ ምልክት ነው፣ ሸሪዓን አለመረዳት። ሁለተኛው ሐዲስ ባቡል ኢዝኒ ቢኹሩጅ ኒሳኢ ሊሐዋኢጅሂነ የሚል ነው። ባቡል ኢዝኒ እንደተፈቀደ የሚያሳይ ሐዲስን የያዘ ባብ ነው። ቢኹሩጅ ኒሳ የሴቶች መውጣት ሊሐዋኢጅሂነ ለጉዳያቸው ጉዳይ ሲኖራቸው መውጣት እንደሚችሉ የሚያሳይን ሐዲስ የያዘ ከላይ አለመውጣቱ መርጋቱ በላጭ እንደሆነ ተነግሯል። በመሰረቱ መሆን ያለበት ይህም ሴት ልጅ ቤት መርጋት አለበት። የሴት ልጅ ቋሚ መገኛዋ ቤት መሆን አለበት። በየትኛውም ሰዓት ብትፈለግ ቤት የምትገኝ መሆን አለበት። ሲፈልጓት አትኖርም የሚባል መሆን የለበትም። ነገር ግን አልፎ አልፎ ምክንያት ሲኖር ጉዳይ ሲኖር መውጣት እንደሚቻል በሸሪዓ ተነግሯል። አን ዓኢሸተ ረዲየላሁ ዐንሃ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል የምእመናን እናት ዓኢሻ አላህ መልካም ስራቸውን ይውደድላቸውና ከነቢ እንዳስተላለፉት ቃለ ነቢ አሉ ቀድ ኡዲና ተፈቅዷል አን ተኽሩጅና የእናንተ ሴቶች መውጣት ፊ ሓጀቲኩና ለሓጃችሁ ለጉዳያችሁ መውጣት ተፈቅዷል። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ሐዲሱን ያስተላለፉት የምእመናን እናት ዓኢሻ ናቸው ረዲየላሁ ዐንሃ የአቡበክር ስዲቅ ልጅ ናቸው። አስዲቃ ቢንቱ ስዲቅ ይባላል። ራሳቸውም ስዲቅ ናቸው። ዓኢሻ የእውነተኛው የአቡበክር ስዲቅም ልጅ ናቸው። በርካታ ሐዲስ በማስተላለፍ ከሚታወቁ ውስን ሰሓቦች አንዷ ናቸው። ከሴቶች ሁሉ በፊቅህ የሚበልጡ እናትም ናቸው። የሁሉም ሴቶች እውቀት ቢሰበሰብ ቢደመር የዓኢሻን ፊቅህ ሊደርስ አይችልም ተብሎ አጠቃላይ የወንዱም የሴቱም እውቀት ተሰባስቦ ለአራት ተከፍሎ 1/4ኛው የዓኢሻ እውቀት ነው ተብሎ ሸሪዓ ላይ ያለው እውቀት በሙሉ 1/4ኛው ከእናታችን ዓኢሻ የተወሰደ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከሁሉም ባለቤቶቻቸው የበለጠ የሚወዷቸው ባለቤታቸው ነበሩ። በፍላጎት የሚደረገው ሳይሆን የተፈጥሮ የውስጥ ከፍትህ አንፃር ከሚደረጉ ነገሮች አንፃር ባለ ሁሉም ባለቤቶቹ ፍትሃዊ መሆን እንዳለበት ተነግሯል። ነገር ግን ውስጥ ላይ የሚፈጠር ውዴታን ፍቅርን በተመለከተ የሰው ልጅ ማይችለው ነገር ነውና ይህ ነቢ ጋር እንደነበረ ይታወቃል። ሰዎችም ያውቃል። ለየት ያሉ ስጦታዎችን ለነቢ መስጠት ሲፈልጉ የዓኢሻን ተራ እየጠበቁ ነበር የሚያመጡት። የነብዩ ሰለላሁ ዐለይሂ ወሰለም ባለቤቶች ተሰባስበው ልጃቸው ፋጢማ ጋር ሄደው እንደው በዓኢሻ ጉዳይ ነቢይን አናግሪልን ብለው ፋጢማን ወደ ነቢ ልከዋል። ፋጢማ ሽምግልና ይዘው ወደ ነቢ ሲመጡ በዓኢሻ ጉዳይ ሌሎች ሴቶች የከሰሱት ነው ሲሏቸው እኔን ትወጃለሽ አይደለ የምወደውን ሰው ውደጂ ብለዋል። የተኛውም ሴት ጋር አንድ አንሶላ ላይ ሆኜ ወህይ ወርዶ አያውቅም ከዓኢሻ ጋር ሆኜ እንጂ ብለዋል። የተለያዩ የዓኢሻ ትሩፋቶች አሉ። ይሄ ሁሉ ከመባሉ ጋር ነብዩ ሰለላሁ ዐለይሂ ወሰለም ፍትህን ያጓድሉ ነበር። በጭራሽ አልተባለም፣ አልታመም፣ ማንም አላማም። በምችለው በዚህ መልኩ አከፋፍላለሁ፣ በማልችለው አትውቀሰኝ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ታመው ሁሉ መጨረሻ ላይ
በተራቸው የዞሩ ባለቤቶቻቸው ጋር እያረፉ ሳለ መቼ ነው የአይሻ ተራ ያሉ ይጠይቁ ነበር። መጨረሻ ላይ ባለቤቶቻቸው በሙሉ ተረተው አይሻ እንድታስታማቸው ሁሉም ፈቅደው አይሻ ጋር ነው አስታሟቸው የሞቱት። በአገጬና አንገቴ መሃል ነው ነብይ የሞቱት። መጨረሻ እኔ ያለሰለስኩትን መፋቂያን የተጠቀሙት ብለዋል። ይህ ደረጃ ያላቸው የምዕመናን እናት የነቢን ወዳጅ ረዲየላሁ ዐንሃ የሚሰድቡ ካፍር ናት የሚሉ ሺዓዎች አሉ። የከፈሩ እነሱ ናቸው። አላህ ከሰባት ሰማይ በላይ ያጠራቸው የነቢ ባለቤት ናቸው። ቆሻሻ የሆነ ለነቢ ባለቤት አይሆንም፣ አላህ የማያደርገውም። የቆሸሹት አይሻ ቆሻለች ያሉ ራሳቸው ናቸው። ያልሰሩትን ሰርተዋል ብለው ስማቸውን አጥፍተው። ስለዚህ የምዕመናን እናት በተለይ ስማቸው የጠፋን የአይሻን ደረጃ ልናውቅ፣ ስማቸውን ለሴት ልጆቻችን ልናወጣ፣ ታሪካቸውን ልንናገር ይገባናል። አይሻ ረዲየላሁ ዐንሃ ይህን ሁሉ እውቀት ያገኙት ከነቢይ ነው። ነቢይ በርካታ ሴቶችን ካገቡበት ምክንያት አንዱ እውቀትን ሸሪዓን ማስተላለፍ ነው። ቤት ነበር የሚቀመጡት አይሻ ረዲየላሁ ዐንሃ። ትምህርታቸውን የሚሰጡት ከቤት ነበር። የተማሩትም አብዛኛውን ከቤት ነው። እሳቸውን አርአያ በማድረግ ተሰጥኦ ያላቸው አቅሙ ያላቸው ሸሪዓን በጠበቀ መልኩ ሊማሩ ሊያስተምሩም ጭምር ይገባቸዋል። አን ነቢዩ ሰለላሁ ዐለይሂ ወሰለም ቃል ነቢዩ አሉ ቀድ ኡዲና በእርግጥ ተፈቅዶላችኋል አንተ ኹሩጅነ ፊ ሓጀቲኩን ለሓጃችሁ መውጣታ። ሐዲሱ ሙተፈቅ ዐለይህ ነው። ረጅም ነው ሐዲሱ። እዚህ ዋናውን ነጥብ ብቻ ተፈላጊውን ክፍል ብቻ ቆርጠው ነው ያስቀመጡት። ይቻላል ሐዲስን ሙሉውን ማስቀመጥም ይቻላል። ከሐዲሱ የተፈለገውን ክፍል ብቻ ማስቀመጥም ይቻላል። ግን ሸርጥ አለው። ሹሩጡ ኢኽቲሳር አልሐዲስ ይባላል። ሐዲስን አሳጥሮ የተፈለገውን ክፍል ብቻ ማቅረብ መስፈርት አለው። አዋቂ መሆን አለበት ይሄን የሚያደርገው አካል። ሐሳቡ ማይቆራረጥ መሆን አለበት። ኢላ ገይሪ ዛሊክ በረጅሙ ቡኻሪና ሙስሊም የዘገቡት ክስተት አለ። ሰውዳ የምትባል የነቢ ባለቤት ከሌሎች ባለቤታቸው ይልቅ ረዘም ያለ ገዘፍ ያለ ሰውነት ነበራቸው። ሰውዳን ደጋግሞ ያየ ሰው ያውቃቸው ነበር። ዑመር ኢብኑል ኸጣብ ለነቢ ባለቤቶች በጣም ይሳሱ ነበር። ማንም እንዳያቸው ይፈልጉ ነበር። ሒጃብ አድርገውም ትክክለኛውን ሒጃብ አድርገውም እንዲታዩ ከሰው ጋር እንዲቀላቀሉ አይፈልጉም ነበር። ከዕለታት አንድ ቀን ሰውዳ ለነቢ እራት አቅርበው ለሓጃቸው ወጡ። ብዙ ጊዜ ሓጃ የሚባለው በአረብኛ መጸዳጃ ቤት ሲሆን መጨረሻ ላይ እንደተደረገው መጸዳጃ ቤቶች ከቤቶች ቅርብ አልተሰሩም ነበር። ከጊዜ በኋላ ነው የተሰሩት። ስለዚህ ወጣ ያለ ቦታ ሄደው ሴቶች ሌሊት ላይ ጠብቀው ጨለማ ሲሆን ነበር የሚወጡት። ሰውዳ ረዲየላሁ ዐንሃ በዚህ መልኩ ለሓጃቸው ሲወጡ ዑመር መንገድ ላይ ያገኟቸው። አንቺ ሰውዳ አውቀንሻል ተመለሻ። ዑመር በጣም ይፈራሉ። ከሰው አልፎ ሸይጣንም ይፈራቸዋል። ሰውዳ ደንግጠው ተመለሱ። ነብዩ ሰለላሁ ዐለይሂ ወሰለም የቀረበላቸውን እራት አጥንት የበሉ ነበር። ትንሽ ጠጣሉና ወሕይ ወረደ። ቀድ ኡዲና አን ተኽሩጅነ ፊ ሓጀቲኩነ ተባል። ይሄ የሚያስወቅስ አይደለም፣ ለጉዳያችሁ ለሓጃችሁ መውጣት ተፈቅዷል። ሒጃብ ከማድረጉ ጋር ከመሰተሯ ጋር። ምክንያቱም ሒጃብ ባያደርጉ አውቀንሻል አንቺ ሰውዳ ባላሉ ነበር። ከሒጃቡም ጋር ነው ያወቋት። ሴት ልጅ ደጋግማ ከወጣች ካለባበሷ ከእንቅስቃሴዋ ከሁኔታዋ ሒጃብ አድርጋም ሰዎች ሊያውቋት ይችላሉ ማለት ነው። ትልቁ ሒጃቧ ቤቷ ነው ማለት ነው። ነገር ግን ከተገደደች ሓጃ ከገጠማት ጉዳይ ካላት መውጣት ትችላለች። ነብዩ ሰለላሁ ዐለይሂ ወሰለም ፊ ሓጀቲኩን ብለው ጥቅል ነው ያደረጉት። ለጉዳያችሁ መውጣት ነው ያሉት። ነገር ግን አንዳንድ የሐዲሱ ዘጋቢዎች ቡኻሪና ሙስሊም ላይ እንዳለው ሂሻም ያኒ አልቡራዘ ብለዋል። ወደ መጸዳጃ ቤት መውጣት ተፈቅዶላቸዋል ማለት ነው የተፈለገው ብለዋል። ኢማሙ ነወዊ ከዚህ ውጪ ለሆኑ የግድ ላልሆኑ ነገሮች መውጣት አይቻልም። እንደ መጸዳጃ ቤት ላሉ የግድ ለሆኑ ሌሎችም ሕክምና ሊሆን ይችላል፣ ምግብ የሚያቀርብ ከሌለ ምግብ መግዛት ሊሆን ይችላል። እንደዚህ የግድ ለሚባሉ ነገሮች ብቻ ነው መውጣት የሚቻለው ብለዋል። ኢብኑ በጣል ረሒመሁላህ ተዓላ ተመሳሳይ ለሆኑ ለሁሉም አለማድረጉ ይጎዳል፣ ችግር ያስከትላል፣ ቢተው ጉዳት ያስከትላል የሚባል ሁሉ ነገር መውጣት ይችላሉ ብለዋል። ቀድ ኡዚነ አን ተኽሩጅነ ፊ ሓጀቲኩን ለሓጃችሁ መውጣት። በአንዳንድ ዘገባዎች ፊ ሓጃቲኩን ተብሏል። ተመሳሳይ ነው። ለተለያዩ ጉዳዮቻችሁ መውጣት ትችላላችሁ መባሉ የሐዲሱ መፍሁሙ ጉዳይ ከሌለ መውጣት አይቻልም ማለትን ያስይዛል። እንተቢሂ ያ አመተላህ አየቱሃል ሙእሚና ቀድ ኡዚነ አን ተኽሩጅነ ፊ ሓጀቲኩን ለሓጃችሁ መውጣት ተፈቅዷል ሲባል ሓጃ ከሌለ መውጣት አልተፈቀደም ማለት። መሪያችን ነቢ ናቸው ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም የፈቀዱትን ልታደርግ
በነቢ መታመን ሴት ነቢ የከለከሉትን ልትከለከል ይገባል። የረሱል አለይሂ ሰላቱ ሰላም ባለቤቶች በማታው እንኳ ወጥተው ዑመር ረዲየላሁ ዐንሁ አርዳህ አውቀንሻል ሲሏቸው ተረብሸው ፈርተው ተደናግተው ተመልሰው ነቢዩ አለይሂ ሰላቱ ሰላም ቆም ብለው ወህይ ጠብቀዋል። ሐዲሱ ረጅም ነው ብለናል። ወህይ ወረደ ይላል እዛው አጥንቱን እንደያዙት አይ ለሐጃችሁ መውጣት ተፈቅዷል። ከዚህ ሐዲስ ብዙ የምንማራቸው ነገሮች ሐዲስ ቁም ነገርን ፍቅህን ያስተምረናል ብለናል። ሴት ልጅ ባሏን መኻደም እንዳለባት፣ ሴቶች መውጣት ከፈለጉ ይበልጥ የሰዎች አይን በሚቀንስበት ወቅት ላይ መውጣት እንዳለባቸው፣ አስፈላጊ ሆኖ ከተገኘ ዑዝር ካለ ሴት ልጅ ሁሌም የግድ ከባሏ አጠገብ ቁጭ ብላ ራት ማብላት እንደሌለባት፣ በላጩ ባልና ሚስት አብረው መብላታቸው ነቢም ይሄን ያደርጉ ነበር ብዙ ጊዜ። ካልተቻለ ሚስት ለባሏ ራት አቅርባ ብቻ ሌላ ስራ ብትሰራ ችግር የለም። ይሄ የሚያስቆጣው የሚያስቀይመው በሌላ የሚተረጉመው ከሆነ መናገር፣ ሚስት የባሏን ስሜት ባህሪ የሚወደውና የሚጠላውን ለይታ ማወቅ አለባት። እንደ ፍቅህ ግን እንደ ሐላል ሐራም አስፈላጊ ሆኖ ከተገኘ አቅርባ ሌላ ስራ መስራት ትችላለች። ወከዛሊክ ወንድ አስፈላጊ ሆኖ ከተገኘ ሴትን ማናገር አልፎ መውቀስ፣ ከማናገር አልፎ መውቀስም እንደሚችል ዑመር ሰውዳ ሆይ ያውቀንሻል፣ አትሰወሪም ከኛ ማንነትሽን ማወቅ አይሳነንም መምከር ላይ ጠንከር ማለትም እንደሚቻል አስፈላጊ ሆኖ ከተገኘ ከዚህ እንረዳለን። በመሰረቱ ወንድ ሴትን ሴት ወንድን ያለ ምክንያት ሊያወሩ ሊያናግሩ አይገባም። አስፈላጊ ሆኖ ከተገኘ ግን ጥንቃቄ ከማድረግ ጋር ይቻላል። ሌሎችም ከሐዲሱ የሚወሰዱ ቁም ነገሮች አሉ። የዛሬ ደርሳችን በዚህ ያበቃል። ወቢላሂ አተውፊቅ። ሰላም አለይኩም ወረሕመቱላሂ ወበረካቱ። ረሒም ባቡ ቀራሪል መርአቲ ፊ በይቲሃ። ወደ ክታቡ ሲገባ የመጀመሪያው ባቡ ቀራሪል መርአቲ ፊ በይቲሃ፣ ሴት ልጅ እቤቷ መርጋቷ፣ ውጭ መውጣት መቀነሷ፣ መተዋ ኸይሩን ለሃ ለሷ በላጭና የተሻለ እንደሆነ የሚያሳይ ሐዲስን የያዘ ርዕስ ነው። ሚነል ኹሩጂ ውጭ ከመውጣት ወለው ኢለል መስጂድ ወደ መስጂድ እንኳ ቢሆን መስጂድ ለመሄድ እንኳ ቢሆን ወደ ውጭ ከመውጣት ይልቅ ሴት ልጅ ቤት ውስጥ መርጋቷ ለሷ በላጭ እንደሆነ የሚያሳይ ሐዲስ የሚጠቀስበት ባባ። ከዚህ ፊት የተማርናቸው የተለያዩ ህግጋት አሉ በተለያዩ ኪታቦች። አብዛኞቹ እንደዚሁ ከሐዲሶች ተጨምቀው ኪታቡን ያዘጋጁት ጸሐፊዎች የተረዱትን ፊቅሁን የሐዲሱን ግንዛቤ ነው ያሰፈሩልን። በሐዲስ ኪታቦች ላይ ደግሞ ቀጥታ ከነብዩ ሰለላሁ ዐለይሂ ወሰለም የተነገረውን ቃል ራሱን ነው የምንማረው። ስለዚህ ፊቅህም ያስፈልጋል፣ ሐዲስ ራሱም ያስፈልጋል። ፊቅህን ብቻ መማርም አያዋጣም፣ ሐዲስን ብቻ መማርም አያዋጣም። ጀማሪ ለሆነ ሰው ትልልቅ ደረጃ የደረሱ ሰዎች ናቸው ሐዲስን ቀጥታ እያነበቡ ህግጋትን ሐላል ሐራሙን ከሐዲሱ መውሰድ የሚችሉት ኢስቲንባጥ ማድረግ የሚችሉት። ለዚህ ነው የፊቅህ ክታቦች ያስፈልጉን። ቁርአንን ሐዲስን በሚገባ ያጠኑ ምሁር